ዕለታዊው የወርቅ ዋጋ ምን ይመስላል የሚለውን መረጃ ይዘንላችሁ መጥተናል። 14ቱንም ካራቶች ማለትም ከ14 ካራት አንስቶ እስከ 24 ካራት በኢትዮጵያ የሚታወቁትንና እየተሸጡ ገበያ ላይ ያሉትን የወርቅ አይነቶችን የምንነግራችሁ ይሆናል። ዛሬ ጥቅምት 4 ላይ እነዚህ ወርቆች በስንት እየተሸጡ ነው የዋሉት የሚለውን ከኦፊሻል የሆነ መረጃ ያገኘነውን ለእናንተ ይዘንላችሁ ቀርበናል። በዚህ ዩቲዩብ ቻናል ላይ ተመልካች አድማጮቻችን እንደምታውቁት የተለያዩ ከምንዛሬ እንዲሁም ደግሞ የወርቅና የቢዝነስ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። ከወደዳችሁ ታዲያ ሰብስክራይብ እንዲሁም ላይክ በማድረግ ለሌሎችም ሼር በማድረግ መረጃውን ለብዙዎች እንዲደርስ አድርጎት እያለን አሁን ቀጥታ ወዲያዝንላችሁ የወርቅ ገበያ ዋጋ እንሄዳለን። እንደምታውቁት ከሆነ እንግዲህ ከብር ምንዛሪ ወይም ደግሞ ከዶላር ምንዛሪ ጭማሪ ጋር ተያይዞ የወርቅም ዋጋ ጭማሪ እየተስተዋለበት እንደሆነ ልብ ማለት ያስፈልጋል። ምክንያቱም የ14 ካራት ዋጋን በምንመለከትበት ሰዓት ከነበረበት 40 ምናምን ዶላር አሁን ላይ ያለው ወደ 76 ዶላር ነው። ይሄ ማለት ደግሞ ከፍተኛ የሆነ ጭማሪን አሳይቷል ማለት ነው። በኢትዮጵያ ብር እንኳን ብናየው 14 ካራቱ ግራም ወርቅ ማለት ነው በ11263 ከ99 ነው በምሽት ላይ የሚገኘው በዛሬ ገበያ። እሱንና ወደ ላይ ደግሞ እየሄድን እስከ 24 ካራት ፒዩሪቲ ሊብላቸው 99.96 ወይም ደግሞ የወርቅ ጥራት ደረጃቸው 100 እስከ ሆነው 24 ካራት ድረስ ስንት ገባ የሚለውን የዛሬን የጥቅምት 4 ውሎ የወርቅ ውሎን እንመለከታለን። እንግዲህ ቀጣዩ ከ14 ካራት ቀጥሎ የምንመለከተው ባለ 15 ካራቱን ነው። 14 ካራቱን ቀደም ብዬ ነግሬያችኋለሁ። በአሜሪካ ዶላር 76 በእኛ ደግሞ 11263 ብር ከ99 ነው በምሽት ላይ የሚገኘው። ባለ 15ቱ ካራት ደግሞ ስንት ገባ ካላችሁኝ፣ ይሄ ባለ 15ቱ የወርቅ ጥራት ደረጃው 54.13 ሲሆን በአሜሪካ ዶላር ደግሞ 81.99 ከ61 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ ይሄ የ15 ካራቱ መሸጫ ዋጋ 15068 ብር ከ56 ነው። ቀጥሎ የምንመለከተው ካራት ደግሞ ባለ 16ቱም ካራት ነው የሚሆነው። ይሄ ባለ 16 ካራቱ እንግዲህ የወርቅ ደረጃው 60.30